እንግዲህ ስለ ሮታ ቫፐር ካነሳን ሮታ ቫፐር ያው በዋናነት ሴፓሬሽን ቴክኒክ ነው ወይም ደግሞ ኮንሰንትሬሽን ቴክኒክን የሚሰራልን የፋርማኮግኖሲ ዲቫይስ ነው። እንግዲህ አሁን እዚህ ጋር እንደምትመለከቱት ዳይ ነው። ዳዩን በኢታኖል ኤክስትራክት ከተደረገ በኋላ እኛ የምንፈልገው ኢታኖሉን ሳይሆን ውስጡ ያለውን ዳይንግ ኤጀንቱን ነው። ሶ ኢታኖልን ከዳይንግ ኤጀንቱ ወይም ደግሞ ከክሩድ ድራጉ መለየት አለብን። ያንን ለመለየት የግድ ኢታኖል እንደሚታወቀው በ78 ዲግሪ ሴልሺየስ ነው የሚፈላው። በዚህ በሮታ ቫፐር ግን በ40 ዲግሪ ሴልሺየስ እንዲፈላ እናደርገዋለን፣ እንዲተን እናደርገዋለን ማለት ነው። ያ የምናደርግበት ትልቁ ሚስጥር ምንድነው? ኢታኖል በ70 እንዲፈላ ብናረግ የዳይ ውስጥ ያሉት አክቲቭ ኢንግሬዲየንት ኦር ፋይቶ ኮንስቲትዩንት የምንላቸው ዲግሬድ ሊያደርጉ ይችላሉ። ሶ እሱን ዲግሬድ እንዳያደርግብን በዚህ በሮታ ቫፐር በሚባለው ዲቫይስ ተጠቅመን አት ሪዲዩስ ቴምፕሬቸር እና ፕሬሸር፣ ይሄ የምታዩት ሪዲዩስ ቴምፕሬቸር እና ፕሬሸር ላይ የሚሰራ ዲቫይስ ነው። ሶ በዝቅተኛ በ40 ዲግሪ ሴልሺየስ እንዲፈላ ይደረጋል። አሁን በ40 ዲግሪ ሴልሺየስ እንዲፈላ እናደርገዋለን ስንል እንዴት በምን ምክንያት ነው እንደዛ ሊፈላ የሆነው ሲባል ሮተሪ ቫፖሬተሩ ፓምፕ አለው። ሶ ያ ቫኪዩም ፓምፕ ፕሬሸሩን ሪዲዩስ በማድረግ ኢታኖልን ሳይፈልግ በ40 ዲግሪ ሴልሺየስ እንዲፈላ ያስገድደዋል ማለት ነው። ኢታኖል ይፈላል። ይሄ እንደምታዩት ኮንደንሰር ነው። ኮንደንሰሩ ኮንደንስ እያደረገ ሊኩዊዱን ኢታኖልን ወደ ሪዘርቫየር ይመልሳል። ይሄ ታች የምታዩት ትልቁ ጠርሙሱ አሁን ኢታኖል እየሰበሰበ ወይም እያከማቸ ያለ ዲቫይስ ነው። ሶ ሶልቨንት ሪዘርቫየር እንለዋለን ማለት ነው። ሶ ሶልቨንት ሪዘርቫየሩ የመጨረሻ ኢታኖልን እዛ ያከማችልናል። እዚህ ቀይ ሆኖ የምታዩት ደግሞ ኮኒካል ፍላስክ ውስጥ የሚገኘው ክሩድ ድራጉ እኛ የምንፈልገው ዳይንግ ኤጀንቱ ነው ማለት ነው። መጀመሪያ በማሴሬሽን ኤክስትራክት አደረግን፣ ከዛ በኋላ ወደዚህ ያመጣ ነው። ከዛ በዚህ ዲቫይስ ደግሞ ክሩድ ድራጉን ከሶልቨንታችን በዚህ በምታዩት መልኩ እንለያለን ማለት ነው። ይሄ ፓፑ የምታዩት ቱቦ ምንድነው? ውሃ ያስገባል ማለት ነው። ውሃው እዚህ ውስጥ ሲገባ፣ እዚህ ኮንደንሰር ውስጥ ሲገባ ምንድነው የሚያደርገው? ከታች የፈላውን ኢታኖልን ልክ ኮንደንስ እንዲሆን ቬፐሩ ወደ ሊኩዊድ እንዲቀየር ያስገድደዋል ማለት ነው። ያ ቬፐር ወደ ሊኩዊድ ከተቀየረ በኋላ በግራቪቲ መልክ እንዲጠብጠብ እያለ እንደምታዩት ኮኒካል ፍላስኩ ላይ ወይም ደግሞ ሶልቨንት ሪዘርቫየር የሚባለው ላይ ይከማችና መጨረሻ ላይ እዚህ ያለው ሶልቨንት ሪከቨሪ ኦር ሶልቨንት ሪከቨሪ ወይ ለማጽዳት እንጠቀመው እንችላለን፣ ኦር ደግሞ መልሰን ለማሴሬሽንም ልንጠቀመው እንችላለን እንግዲህ ከሌለን ማለት ነው። ስለዚህ ሮተሪ ቫፖሬተር አት ሪዲዩስ ቴምፕሬቸር እና ፕሬሸር ሶልቨንትን ከኤክስትራክቱ በመለየት ትልቅ ሚና የሚጫወት ነው። ይሄ ሪዶልፍ ነው። ሂዶልፍ የጀርመን ካምፓኒ ነው። በጣም ሪሰርች ግሬድ የሆነ ዲቫይስ ነው። ሶ በዚህ ዲቫይስ ነው እንግዲህ ሶልቨንታችንን ከክሩድ ድራግ የምንለየው ማለት ነው። ሶ ሶክስሌት ሊሆን ይችላል ኦር ማሴሬሽን ሊሆን ይችላል ኤክስትራክት ያደረግንበት። መጨረሻ ግን እዚህ ጋር መተን አት ሪዲዩስ ቴምፕሬቸር እንደ ፕሬሸር ሶልቨንቱን ኤክስትራክቱ እንለያለን። መጨረሻ ላይ የምናገኘው ክሩድ ድራግ ነች። የምታዩት ፓምፕ ነች። እንግዲህ እቺ ቫኪዩም ፓምፕ ነች። ሳክ አድርጋ ፕሬሸሩ ሪዲዩስ በማድረግ በ40 ዲግሪ ሴልሺየስ እንዲፈላ